ኢትዮጵያ የዲጂታል ኢኮኖሚ ሽግግሯን ለማሳካት በርካታ ስትራቴጂዎችን ከመንደፍ ባሻገር ወደ ተግባር እየቀየረች ትገኛለች። የዲጂታል ኢትዮጵያ 2025 እንዲሁም በቅርቡ የተጀመረው 2030 አንዱ ሲሆን ሊሞላው ካሰበው ክፍተቶች አንዱ ደግሞ የዲጂታል ክህሎት ልማት ጉድለት ነው። ጉድለቱን ለመሙላት የዜጎችን የዲጂታል አቅም መገንባት ላይ ትኩረት በማድረግ እየሰራ ይገኛል። የኢትዮ ኮደርስ ስልጠና ደግሞ አንዱ አድራሽ መንገድ ነው። ስልጠናው የዜጎችን ክህሎት የሚያሳድግ ብሎም ትውልዱን በዓለም አቀፍ የውድድር መድረክ ተወዳዳሪ የሚያደርግ ነው። ይህም የካቲት 23 አጠቃላይ ሁለተኛ ደረጃ ተማሪ የሆነው አብዱ ሰመድና ጓደኞቹም ይህ የገባቸው ይመስላል። አሁን የቴክኖሎጂ ዘመን ነው። ሁሉም ነገር እያደገ የሚመጣበት ስለ ቴክኖሎጂ ወይም ስለ ቴክኖሎጂ ኤአይ የመጣበት የአድቫንስ የሆነ በመጣበት ዘመን ስለዚህ ማወቅ በጣም ነሳሪ በጣም አስፈላጊ ነው። ኤአይ እነዚህ ነገሮች ኮርሶችን በመውሰድ የተለያዩ ኢንቴሌክቹዋል ቲንኪንግ ላይም ክሬቲቪቲ ላይም ያማረት አንድ ነገር እነሱ የሚሰሩት ይሄን በመጠቀም እኛ ራሳችን ብዙ ነገሮች አፕሊኬሽኖችን የተለያዩ ነገሮችን በኮምፒውተር ላይ እንድንሰራ አሁን ባለንበት ዘመን ከነሱ እኩል እንድንሆን ያደርጋል። ዲጂታላይዝድ የሆነ ወርልድ ነው። ከዛ ወርልድ ጋር አብሮ ሙቭ ለማድረግ እንደዚህ አይነት ኮርሶችን ወር ደግሞ ኖሌጆችን ኮንሰፕት ማድረግ በጣም ወሳኝ ነውና በዛ ምክንያት ይሄን ኮርስ ልወስደው ችያለሁ ማለት ነው። የኢትዮ ኮደርስ ስልጠና ዜጎች ከኢንተርኔት ጋር ያላቸውን ቁርኝት እያሳደገ በክህሎት እያዳበረ የትምህርት አቀባበላቸውን ደግሞ እያላቀው ይገኛል። ቀድሞ ሙቀት ነበረን ስለ ኮዲንግ እዛ ከሱ ጨማሪ ደግሞ ሌላ እውቀታችን ግሮፕ እንድናደርግ ጠቅሞናል። በትምህርታችን ላይ ጥሩ ውጤት እንድናመጣና የተለያዩ መጽሐፎችን ሰርችን እያደረገን እንድናገኝ አድርጎናል። አካዴሚካሊ ብዙ ጊዜ ላይ አሁን ስንመለከት አካዴሚካል ቲዮሪ ነው የሆነ አይቲ ላይ ምናምን የሚሰጠው በጽሁፍ ምናምን መልክ ነው። ግን ይሄን በማግኘት ምክንያት የምማረውን ትምህርት በኮምፒውተር ላይ እንዴት ነው የሚሰራው የሚለውን ሰፋ አድርጌ እንድመለከት አድርጎኛል። ከነገራም ደግሞ ፐርፎርማንስ አይቲ ላይ ምናምን ያለኝ ክላስ አክቲቪቲ ላይ ሞር አድቫንስ የተሻለ እንዲሆን አድርጓል። እዛ ኢንተርኔት ላይ ያለን ሪሌሽን በመጨመር ከእንደገና ትምህርታችን ላይ ደግሞ ሞር ነገራቶችን የማርት ኖቶችም ኤክስፕላኔሽኖችም ካሉ እዛ ላይ እንዲኖረን አድርጓል። ያው ከዛ ጋር ያለን ኢንተራክሽን ጨምሯል ማለት ይቻላል። በአጠቃላይ ይሄን ነገር እንማረዋለን። አርቲፊሻል ኢንተለጀንስ ለምሳሌ አሁን አይቲ ላይ እየተማርነው እንገኛለን እና ያንን ኤክስፒሪየንስ የበለጠ እንዳቀው እና አሁን ለምሳሌ አርቲፊሻል ኢንተለጀንስ ላይ ቻትጂፒቲ የሚባል ኮርስ አለ። ቻትጂፒቲ ማለት ነው እና እሱን ኮርስ እንዴት ነው አሁን እኛ ስንገባ እንትን ነው እንጂ የምናውቀው መስራቱን ነው እንጂ የምናውቀው መልሱን እንዴት ነው የመጣው የሚለውን ነገር እንዴት ነው የሚሰራው የሚለውን ነገር እንድረዳ አስችሎኛል ማለት ነው። ክላስ የተማርነውን ቀጥታ በመማት ተደፍተን ሲሰማ ዩቲዩብ ላይ በሚለቀቅ ልክ እንደ ግሎብ ዶክ አካዳሚ እዛ ላይ በመማት ዩቲዩብ ቪዲዮዎችን አያለሁ። ከዛ በመቀጠል ደፍተር ላይ ያሉትን ትምህርቶች አነባለሁ። ከቴክኖሎጂ ጋር በደንብ ኢንተራክት እንዳደርግ አድርጎኛል። በደንብ እንድጠቀምም ፈጣን እንዲሁም ችግር ፈቺ ትውልድን በመፍጠር አዳዲስ ክህሎቶችንና ፈጠራዎችን የሚያፈልቅ ትውልድን እያፈራ ነው። ፕሮብለም ሶልቪንግ ነው ማለት ይሄ እንደዚህ አይነት ችግር ቢፈጠር ኦር እንደዚህ አይነት ነገር መስራት በፈልግ በየትኛው መንገድ እሰራለሁ የሚለውን ዲተርማይን እንዳደርግ ረድቶኛል ማለት ነው። በደንብ አክቲቭ እንድትሆኝ ያደርግሻል። ከብዙ ነገሮች ጋር ኮኔክት እንድትሆኝ ያደርግሻል እና ያ ነገር ደግሞ ብዙ ነገሮችን እንድታውቂ ያደርጋል። ባወኩኝ ቁጥር ደግሞ ትምህርቴ ላይም የሆነ ችግር ፈቺ ነው። ኤአይ ስንጠቀም እንዴት ነው የሆነ ነገር ፈልገን ያን ነገር ስናደርግ ችግራችንን ቶሎ ስለሚፈታልን እኛም ክሬቲቭ የሆነ ማይንድ እንዲኖረን ያደርጋል። በትምህርቴ ላይ የሆነ ነገር አስቤ ቶሎ ክሬቲቭ ሆኜ ያን ነገር እንድሰራ ይረዳኛል ማለት ነው። እኛ እየሰራን ያለነው ኦንላይን ለርኒንግ ነው። ኮዲንግን በመጠቀም ቪዥዋል ኮድ ላይ ኦንላይን ለርኒንግ የተለያዩ መጽሐፎችን እንዲያገኙ ተማሪዎችና የተለያዩ ኖቶችን ሽቶችን እንዲያገኙ በማድረግ ኦንላይን ለርኒንግ እየሰራን ነው። ኮርስ በራሱ 11ም 12ም ይማሩታል ከ9 ጀምሮ። ስለዚህ አሁን ፓይተን አለ፣ ኤችቲኤምኤል አለ እና እነዚህን ፕሮግራሞች በመጠቀም የተለያዩ ዌብሳይቶችን ሲምፕል የሆኑ ዌብሳይቶችን ክሬት ያደርጋሉና ይጠቅማል እና ልጆቹ መተው በረፍት ምሳ ሰዓትም ቁጭ ብለው ሲሰሩ ነው የምታያቸውና የመነቃቃት አቅማቸው እየጨመረ ያለበት ሁኔታ አለ። በተለይም ያገኙትን ክህሎት እንደ ግብዓት በመጠቀምና የሚገኙ መሰል መልካም አጋጣሚዎችን በመቀየር በዲጂታል ለመበልጸግ ውጥን ለያዘችው ሀገራቸው አንዳች ነገር ለማበርከት እንዲያስቡም አድርጓቸዋል። እንደዚህ አይነት ነገሮች ላይ ለመሰማራት እና ያው የራሴንም የሆነ ዲጂታል የሆነ ማርኬት ለመክፈት ሀሳብ ስላለኝ እንደዚህ አይነት ነገሮች ላይ ሞር አይም ኢንክሉድድ ማለት ነው ገብቼ መሳተፍ ደስ ይለኛል እና ስፔሻሊ ዲጂታል ማርኬቲንግ ላይ መሳተፍ ስለምፈልግ የራሴን ሲስተም ክሬት አድርጌ በዛ ሲስተም ብዙ ነገሮችን ኦን ማድረግ ወይም ኢንካም ጀነሬት ማድረግ ስለምፈልግ እነዚህ ነገሮች ወስጃቸዋለሁ። ወደፊትም እንደዚህ ነገር ላይ ብሳተፍ ደስ ይለኛል ማለት ነው። የተለያዩ ዌብሳይቶችን እየሰራው ነው፣ አፕሊኬሽኖችን ዴቨሎፕ እያደረኩ ነው።
እና ደግሞ አሁን ለወደፊት ለተለያዩ ካምፓኒዎች ዌብሳይቶችን ዲቨሎፕ ለማድረግ አስቤያለሁ። አንዳንድ ተማሪዎች ዌብሳይት ክሬት እያደረጉ ነው ያሉት። እንዲሁም ትምህርት ቤታችንን ወክለው ይወዳደሩም እየተዘጋጁ ነው ያሉት እና በጣም ኢኒሼቲቭ ነው። ተማሪዎችን ያነቃቃል። ከቴክኖሎጂ ጋር ያለውን ቀረቤታቸውንም የበለጠ የጨመረ ያለበት ሁኔታ አለ። በኮደርስ ስልጠና እስካሁን ከ2.8 ሚሊዮን በላይ የሚሆኑ ዜጎች ስልጠናውን የወሰዱ ሲሆን 1.9 የሚሆኑት ደግሞ ስልጠናቸውን አጠናቀው የምስክር ወረቀት መውሰድ ችለዋል። 5 ሚሊዮን ኮደርስ ኢትዮጵያ ውስጥ እንፍጠር፣ ታለንት ላይ ኢንቨስት እናድርግ ብለን 2 ሚሊዮን ገደማ ማሳካታችን ሚራክል ነው። 2 ሚሊዮን ሰው በሚቀጥለው 3 ዓመት 2 ዓመት 5ቱን ካሳካን የብዙ አፍሪካ ሀገር ፖፑሌሽን 100% ሰው ዲጂታሊ የሆነ ነገር ማድረግ የሚችል ፈጠርን ማለት ነው።